አትግደለኝ እባክህ። በህገወጥ ህጻናት ዝውውርና በፎርጅድ ሰነድ ማዘጋጀት ተጠርጥረዋል። እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ። አቶ በኃይሉ በስተመጨረሻም እንግዲህ ያው በቁጥጥር ስር ውሏል ማለት ነው። እንግዲህ ለጀግናም ጀግና አለ የሚባለው እንደዚህ ነው ማለት ነው። እሱ ጀግና ነኝ በማለት እንግዲህ ምስኪን ወይዘሮ ገነትን እያስፈራራ እንዲሁም ደግሞ እገልሻለሁ፣ ለምንድን ነው አርፈሽ የማትቀመጨው እያለም ሲያስፈራራት ነበር። አሁን ላይ እንግዲህ በፖሊስ ቁጥጥር ስር ውሏል ማለት ነው። እጅግ በጣም ደግሞ የተከሰሰበት ነገር በጣም ማለት ነው እሱን እስር ቤት የሚወረውርበት እስከሆነ ድረስ በእርግጠኝነት ከዚህ በኋላ ማለት ነው። ግን ደግሞ ያው በገንዘብ በሆነ ነገር አድርጎ ካልወጣ በስተቀር ማለት ነው ለአንዴና ለመጨረሻ እንግዲህ እስር ቤት የሚወረወርበት ላይ ደርሷል ማለት ነው። አሁን ላይ አቶ በኃይሉ እንግዲህ ይህን ነገር እያደረገው ማን ነው? ማን ነውስ ያመለከተው? እሱ እንዲታሰር ያደረገውስ ማን ነው የሚለውን በተለይ ማለት ነው ወይዘሮ ገነትን እንደዚያ ሲያደርግ እንደው በአይናቸው ራሱ ፖሊሶች አይተው ቢሆን በጣም አሪፍ ነበረ። ግን ደግሞ ያው ይህን ነገር አላዩም። ሆኖም ግን አግኝተውታል፣ ከሰውታል ማለት ነው። በእርግጠኝነት ዳግም ሊሆን ይችላል ይህን ነገር ያደረገው ወደ ወይዘሮ ገነት ሲሄድ አይቶት ተከታትሎት ምናልባት እሱ ሊሆን ይችላል፣ አሊያም ደግሞ ቃል ልትሆን ትችላለች ማለት ነው። ቃልም እንግዲህ ያው አቶ በኃይሉን ለመጣል ከሳሚ ጋር እንደተመካከሩና እንዲሁም ደግሞ እሱን ለኔ ተወው፣ እሱን ደግሞ እሰራለታለሁ በማለት እንግዲህ ቃልም ስትናገር ነበር ማለት ነው። በስተመጨረሻም እንግዲህ ይህን ነገር ያደረገችው ወይ ቃል አሊያም ደግሞ እንዲሁም ዳግም ሊሆኑ ይችላሉ። ሳሚ ላይሆን ይችላል፣ ግን ደግሞ ዳግምና እንዲሁም ቃል ብዬ ገምታለሁ። እናንተ የራሳችሁን ሀሳብ አስተያየት ማን ሊሆን ይችላል የሚለውን ነገር በኮሜንት ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ፣ ያው አዲስ ቻናል ነው፣ ሰብስክራይብ እያደረጋችሁ እህታችሁን እኔን አበረታቱኝ እና እንግዲህ አቶ በኃይሉ በጣም ተንኮለኛና በጣም ገንዘብ ወዳጅ እህቱን ማለት ነው እህቱን እንግዲህ ገና አሁን ላይ ሰላም ትሆን እንጂ አሁን ላይ ደህና ከሆነች መልሼ አሳብዳታለሁ እያለ ሲናገር ነበር ማለት ነው። እና ያው እንግዲህ ሰላም ደህና እንድትሆን አሁንም ወደ ራሷ ማንነት እንድትመጣ የፈለገበት ምክንያት አለው። እሱም ምንድን ነው? እሷ ደህና ስትሆን፣ እሷ ሰላም ስትሆን ፈቅዳ ወዳ ነው እንግዲህ ቤቱን በስሟ ያለውን ወደ እኔ ስም የምታዘዋውረው። ካለዚያ የእሷ የሆነን ነገር ደግሞ ማግኘት አንችልም። ስለዚህ የእሷ ጤንነት አሁን ላይ መመለስ ግድ ይላል ሲል የነበረው አቶ በኃይሉ ይህን ነገር ካሳከውና ነገሮቹ ከሆኑ በኋላ እኔ እሷን መልሼ አሳብዳታለሁ ብሎ ነው የሚያስበው ማለት ነው። እና እንደዚያ ሲናገር ሳሚ ምን ብሎታል? እኔ የምለው አቶ በኃይሉ ለምንድን ነው እህትህን በዚህ ልክ የምትጠላት የሚል ነገር ነበር የጠየቀው ማለት ነው። ምክንያቱም እህቱ ሆና ለምንድን ነው ይሄን ያክል ክፉ ነገር የሚያስብባት? ከልጇ ጋር ለያይቶ እንደገና ደግሞ የእሷን የሆነ ገንዘብ ለራሱ በማድረግ ሲቀጥል ደግሞ ህይወቷ ራሱ እንደዚህ ሳይተው ህይወቷን ራሱ ገና አሳብዳታለሁ እያለ እየተናገረ ገላታለሁም ሲል ነበር። እና ይህ ሁሉ ቃላቶችን ሲናገር ሳሚ በጣም እየተገረመ ነበር። እና ለምንድን ነው የምጠላት በማለት እንግዲህ በስርዓት ጠይቆት ነበረ። እንደዚህ አይነት ጥያቄ አትጠይቀኝ፣ አያገባህም፣ አይመለከትህም ነበር እያለው ማለት ነው አቶ በኃይሉ። እና ወዲያውኑም በቃ ሳሚም ዝም ነበር ያለው። ሳሚ እንግዲህ አቶ በኃይሉን ለመበቀል በጣም ይፈልጋል። ምክንያቱም የሳሚ የሆኑ ነገሮችን በሙሉ ማለት ነው ራሱ አቶ በኃይሉ አሳጥቶታል ማለት ነው። ከዚህ በፊት እንግዲህ ከቤተሰቦች ጋር እንዲለያይ አድርጓል። በጣም ብዙ ግፍ ሰርቶበታል። ግን ደግሞ ሳሚ የረሰውና እንዲሁም ደግሞ ምንም ነገር የማያስታውስ አድርጎ ነው አቶ በኃይሉ የሚያስበው ማለት ነው። እና ለወይዘሮ ገነት ራሱ የተናገረው ብሌን ማለት ነው ትክክለኛ የሰላም ልጅ መሆኗን እየነገረው ራሱ ሳሚ ነበር ማለት ነው። ሳሚ በነገራችን ላይ ይብን ሰላም ምንም እንድትሆን አይፈልግም። ብሌንም ከእናቷ ጋር እንድትገናኝ ይፈልጋል። አሁን ላይ ለነገሮቹ ለሱ እንዲያመቸው ስለሚሆን ነው ዝም ያለ እንጂ ብሌን በዚህ መልኩ ስትሰቃይ አይፈልግም። ስለሚወዳ ስለሚያፈቅራት ምንም እንድትሆን ይብን ራሱ አይፈልግም። ይብን ራሱ ከቃል ጋር ማለት ነው አብረን መስራት አለብን ብለው ሲወያዩ ቃልና እንዲሁም ደግሞ ሳሚ
አቶ በኃይሉን ከጨዋታ ውጪ እናደርገዋለን፣ እኔ እናንተ የፈለግከውን ነገር እንይዛለን በማለት ነበር የተስማሙት ማለት ነው። በዚያን ሰዓት ምን ብሏል እንግዲህ ሳሚ፣ እኔ አንድ ነገር ነው የምፈልገው ብሌንና ዳግም በፍቅር አንድ ላይ እንደሆኑ አውቃለሁኝ። ስለዚህ እነሱን ለያይተሽ ብሌን ለእኔ እንድትሆን ታደርጊያለሽ ሲላት እሷ ራሱ በጣም ነበር ደስ ያላት ማለት ነው። ምክንያቱም ያው እንግዲህ ቃል ዳግምን ስለምትወደው ስለምታፈቅረው ማለት ነው። ዳግምና ብሌን ተለያዩ ማለት ደግሞ ዳግምን ለእኔ አደርገዋለሁ ብላ ስለምታስብ ነው ደስ ያላት ማለት ነው። እሱንማ እሺ አደርግልሃለሁ ችግር የለውም በማለት እንትን ብላለች ማለት ነው። የአቶ በኃይሉን ነገር ደግሞ ቀስ ብለን እንሄድበታለን። ሲቀጥል ደግሞ ሰላም አሁን ያው ብሌን ልጄ ነች እያለች ስትል ነበር እና የእሷንም ጉዳይ ሁለታቸው ምንም ነገር ጉዳት ሳይደርስባት ማለት ነው ብሌን ምንም አይነት ጉዳት ሳይደርስባት እንደምንም አድርገን ከሰላም ጋር እንድታጣላ አደርጋታለሁ። ያ ማለት እንግዲህ ትክክለኛ እኔ የሰላም ልጅ መሆኑ ይረጋገጣል በማለት በቃ አንቺ እንደሱ አድርጌ እንደገና ደግሞ ብሌንንና ዳግምን ማለያየት አለብን። ግን ደግሞ ከዛሬ በኋላ ያው ብሌንን እንድትጎጃት ወይንም ደግሞ የሆነ ነገር ተንኮል ነገር ከሷ ላይ እንድሰሪባት አልፈልግም በማለት እንግዲህ ያው ሳሚ አስጠንቅቋታል ማለት ነው። ለእኛ ለራሳችን ጥቅም ሲባል ነው እሷን ሳይጎዳ ማድረግ ያለብን ነገር እናደርጋለን። ያው እኔ በቃሌ ብቻ እኮ ነው የማጣላቸው፣ በወሬ ደረጃ ነው የማጣላቸው እንጂ ይሄን ያክል ሌላ እሷን የሚጎዳ ነገር አላደርግም በማለት እንግዲህ ለሳሚም ቃል ገብታለች ማለት ነው። እንደዛ ከሆነ ጥሩ ነው፣ መልካም ነው፣ ስራችን መጀመር እንችላለን በማለት እንግዲህ ቃልና ሳሚ ተስማምተዋል ማለት ነው። በተስማሙበት መሰረት እንግዲህ ወይዘሮ ሰላም ማለት ነው ደህና ሁና ወደ ቤት በምትመለስበት ሰዓት አቶ በኃይሉና እንዲሁም ደግሞ ቃል ነበር ያመጧት ማለት ነው። ያን ሰዓት እንግዲህ ያው ብሌን ማለት ነው ያላለችውን እንዳለች አድርገው ወይንም ደግሞ ያላደረገችውን አድርጋለች በማለት እንግዲህ በብዙ ነገሮች ነበረ እንግዲህ ሰላምን እየሞሏት ማለት ነው። ከቤት የለችም ብላ ቤት ውስጥ በደንብ እንደማትሰራና እንዲሁም ደግሞ ወንድ ማለት ነው ቤት ድረስ በማንጣት እንደምትማግጥ እንዲሁም ደግሞ በአመመች ሰዓት ደግሞ እኔ ልጅሽ ነኝ፣ ቃል አይደለችም ልጅሽ፣ እኔ ነኝ ልጅሽ፣ እኔ ነኝ እያለች እንግዲህ ያው ብሌን ማለት ነው ወይዘሮ ሰላምን ልታሳምን እንደሞከረች አድርገው ብቻ ግን ድራማቸውን ሰርተው ነበረ አቶ በኃይሉና እንዲሁም ቃል ወደ ቤት የመጡት ማለት ነው ሰላምን ይዘው። ሰላም ወደ ቤት ስትመጣ እጅግ በጣም ነበር የተቆጣቻት ማለት ነው። ምክንያቱም እንግዲህ ያው እትዬን ደስ እንዲላት በማለት እንግዲህ በጣም ብዙ ነገር ራሱ ሰርታ ነበረ ማለት ነው ብሌን ማለት ነው። ብዙ ነገሮችን ሰርታ ነበር የጠበቀቻት እና ወይዘሮ ገነትም እንዳጋጣሚ መታ ነበረ። ወይዘሮ ገነት የመጣችበት ጉዳይ ደግሞ እውነቱን ለልጄ መናገር አለብኝ፣ እውነቱን ልጄ ማወቅ አለባትኝ፣ የእሷ ትክክለኛ እናት ሰላም እንደሆነች ተደውሎ በስልክ የተነገረኝን ትክክለኛውን ለእሷ መናገር አለብኝ በማለት እንግዲህ ቆርጣ ነበር የመጣችው። ከመምጣቷ በፊት እንግዲህ ጎረቤቷ የሆነችው እንግዲህ አግኝታት ነበር። የት ነው የምትሄጂው ብላ ስጠይቃት ትክክለኛውን ነገር እኔ ለልጄ መናገር እፈልጋለሁኝ ብላት ነበር ማለት ነው። አረ በፍጹም ይህ ሊሆን አይችልም፣ ለምንድን ነው ብሌን እኮ ያንቺ ልጅ ማለት የኔ ልጅ ነች። ስለዚህ ያልሆነ ነገር ነግረሻት እንደ በፊቱ ልቧ እንዲሰበር አልፈልግም። ስለዚህ መሄድ አትችይም ብላ መንገዱን ዘጋችባት ማለት ነው። ወይዘሮ ገነት ምንድን ነው ይሄን ያክል አንቺ ከእኔ በላይ ለልጅ መቆርቆር የጀመርሽው ከመቼ ወዲህ ነው? ለምንድን ነው እንደዚህ የምትይው? ለምንድን ነው አትነግሪያትም የምትይኝ? ለውስ የሌላ ችግር አለብሽ በማለት ኧረ እኔ ምንም አይነት ችግር የለብኝም፣ ግን ደግሞ እሷ እንዳትጎዳ ስለምፈልግ ነው በማለት ዘወር በይልኝ በማለት እንግዲህ መናገር አለብኝ በማለት እንግዲህ ያው ወይዘሮ ገነት መታለች ማለት ነው። ወይዘሮ ገነት በመጣችበት ሰዓት እንግዲህ ሰላምም ካለችበት ተመልሳ ወደ ቤት ገብታ እንዲሁም ደግሞ ብሌንን እያናገረቻት ነበረ። በአጋጣሚ ወይዘሮ ገነትም እንዲሁም ደግሞ ብሌንም ባሉበት እንግዲህ ሰላም በጣም መጥፎ ቃላቶችን ስትናገር ነበር። ከዚህ በፊት እንግዲህ ወይዘሮ አልማዝ የተባለችው እንግዲህ የብሌን እናት ነች ተብላ በብር ተገዝታ የመጣችው ራሱ እሷ መጥፎ ቃላቶችን ወይዘሮ ገነትን ስትናገር ስትከላከልና ስትናገር የነበረችው ራሷ ሰላም ነበረች። ልሽን እንደዚህ አሳድጋለሽ፣ አንቺ እንዴት እንደዚህ መጥፎ ነገር ትናገሪያታለሽ? ወይዘሮ ገነት እኮ በጣም ጥሩ ሰው ነች እያለች ስትል የነበረችው አሁን ላይ ማለት ነው
እንግዲህ ሰላም ደግሞ ማለት ነው ወይዘሮ ገነትን ተናግረን እኮ ልጅቷን ነው የቀጠርኩት ሙሉ ቤተሰቡን አይደለም። ስለዚህ ዳግም ከዚህ ቤት እንዳይሽ አልፈልግም፣ አሁን ከቤቴ ውጭልኝ በማለት እንግዲህ ያው ወይዘሮ ገነት እንድትወጣ አድርጋለች ማለት ነው። እና ሰላም በነገራችን ላይ ጸባዩዋ በጣም ተቀያይሮ ነው የመጣችው። ማስመሰል መቻል አለባት። በነገራችን ላይ ማስመሰል መቻል አለባት ስል ግን ማለት ነው እንደዚህ ለወይዘሮ ገነትና እንዲሁም ደግሞ ለብሌን ክፉ የሆነች በመምሰል ማለት ነው አቶ በኃይሉንና እንዲሁም ደግሞ ቃልን መበቀል መቻል አለባት። ሰላም እንዴ መንቃት አለባት። እስከ መቼ ነው እንደዚህ የምትሆነው? አሁንም በቃልና በአቶ በኃይሉ ትዕዛዝ ነው እንዴ እንደዚህ የምትመራው? ለምንድን ነው ይሄን ያክል ጸባይ? ይሄ ጸባዩ በፍጹም ከመጀመሪያው ጀምሮ የለም። ምንም በቃ የእሷ ጸባይ አይደለም ማለት ነው። ብሌን ራሱ ብላለች ይብንትዬ እንደዚህ ሆና እኮ አላቃትም፣ ለምንድን ነው እንደዚህ የሆነች እስከ ማለት ድረስ ነው እንግዲህ ብሌን የደረሰችው ማለት ነው። ትክክለኛ ጸባዩ ራሱ በጣም ጥሩ፣ ብዙ ነገሮችን ለሰዎች አሳቢ ነበረች ማለት ነው። ምክንያቱም ብዙ ውጣ ውረዶችን አይታለች፣ ስደት ላይም በብዙ ነገሮች ማለት ነው በሰው ቤት ስለሰራች በቃ ማንንም ከማንም አታስበልጥም፣ ማንንም ከማንም አታሳንስም ነበረ ማለት ነው። ይብን ራሱ ብሌንን በጣም እንደ ልጇ ነበር የምታያት። አሁን በጣም ጸባዩ ተቀያይሮ ነው የመጣችው። የሌለችው ሰላም ነው የሆነችው ማለት ነው። እና ይህንን ጸባዩን ለመልመድ እጅግ በጣም ከባድ ነው የሚሆነው። ግን ደግሞ በዚህ መልኩ ከአቶ በኃይሉና እንዲሁም ደግሞ ከቃል ጋር ብትበቀላቸው በጣም አሪፍ ነበር። በዚህ መልኩ እሷ ክፉ በመምሰል ማለት ነው ብሌንን እያመነጫጨቀች እንዲሁም ደግሞ የብሌን የሆኑ ነገሮችን ሳትቀርብ ማለት ነው በስነ ስርዓት ያው ቃልንና እንዲሁም ደግሞ አቶ በኃይሉን ማጥናት አለባት እንጂ እንደዚህ ትክክለኛ ጸባዩ ይህ ነው ከተባለ የሰላም በጣም ነው የሚያናድደው፣ በጣም በሳጨው። ምክንያቱም በቃ ያው ብሌን ከዛ ቤቱ ወጣች ማለት ደግሞ እንግዲህ ሰላምን እንደፈለገች ማለት ነው፣ እንደፈለጉ አቶ በኃይሉ እንዲሁም ደግሞ ቃል ሳሚም ጨምሮ እንደፈለጉ ነው እንግዲህ ሰላምን ሊነዷት የሚችለው ማለት ነው። እና በብዙ ነገሮች እንግዲህ ብሌን ሰላምን ስጠብቃት ነበረ፣ በብዙ ከምግብ ላይ በሚጨመር እንዲሁም ለእሷ ተንኮል በሚሰራበት ሰዓት ምናምን ነገር ያለውን ነገር ግን ብሌን ብዙ ነገሮቿን ማለት ነው ለሰላም አሳልፋ እየሰጠች ትገኝ ነበር። ግን በእርግጠኝነት ያው የምትጸጸትበትን ነገር እያደረገች ነው ያለችው ወይዘሮ ሰላም ማለት ነው። ስለዚህ ፈጠን ብላ ጸባዩን መመለስ መቻል አለባት ከብሌን ጋርና እንዲሁም ደግሞ ከወይዘሮ ገነት ጋር መግባባት መቻል አለባት። ወይዘሮ ገነትንም ይቅርታ መጠየቅ አለባት። አስቀይማታለች፣ አስለቅሳታለች። ያው አንድ ሰው መጥፎ ቃል ከሚናገራቸው እንደዚህ በጥፊ ቢመታቸው ይሻላል ማለት ነው። እና በጣም ነው ውስጧን የሰባበረቻት እና ወይዘሮ ገነት ደግሞ በጣም ነበር ያለቀሰችው። እኔ ለአንድ ልጄማ ሳልሆን አልቀርም፣ ስለዚህ አወጣታለሁ ካለችበት ወሯ ይድረስ እንጂ እኔ ልጄን እንዴት እንደዚያ ትናገራታለች? እሷ የተናገረቻት ብቻ አይደለም እንዴ ልጄን እንዴት እንደዚያ ቃላቶች እንደዚያ ትናገሪያታለች? ለምን ስለ ልጄን ትሰብራታለች? እያለች እንግዲህ ወይዘሮ ገነት በጣም ስትናደር ነበር። ይህ ሁሉ የሚሆነው እኔ ደሃ ስለሆንኩ ነው፣ ከእነሱ ጋር ዝቅ ብላ ልጄ ስለሰራች ነው እንደዚህ የሚናገሯት እያለች እንግዲህ ስትናገር ነበር ማለት ነው። እና በጣም ከባድ ነው የሰው ልጅ በነገራችን ላይ ጸባዩ ምንም የሚጨበጥ አይደለም፣ አስቸጋሪ ነው ማለት ነው። እና አቶ በኃይሉ በስተመጨረሻም እንግዲህ እጅግ በጣም በመያያዙ እንደዚህ በመከሰሱ እንዲሁም ደግሞ ያው ወይዘሮ ገነት ላይ ማለት ነው እንደዚያ ሲያደርግ ሰው በመድረሱ ራሱ የሆነ ሰው በደረሰ እያልኩኝ እያሰብኩ ነበር እና ፖሊሶቹ መጥተው ማለት ነው በዚያ መልኩ አቶ በኃይሉን በመያዛቸው እጅግ በጣም ነው ደስ ያለኝ። ስለዚህ አቶ በኃይሉ መታሰር መቻል አለበት። ያው ይታሰራል፣ ግን ደግሞ እሱ ገንዘብ የሚገዛቸው ግለሰቦች ስላሉ በገንዘብ ደግሞ እንትን ብሎ ከእስር ቤት ይወጣል። ያው እንግዲህ ሰው ማሰቃየቱንም ይቀጥልበታል ማለት ነው። ወይዘሮ ገነት ስቃይና እንዲሁም ደግሞ የብሌን ስቃይ መብቃት አለበት። በተለይ የወይዘሮ ገነት ማለት ነው እኔ በጣም ነው የምታሳዝነኝ። ምንም ያክል ድራማ ቢሆንም በጣም ታሳዝነኛለች ሆነን ለመናገር ማለት ነው። እና የእሷ ስቃይ መብቃት መቻል አለበት። የጉረቤቷ ነገር ደግሞ መጋለጥ መቻል አለበት። ወይኔ የጉረቤቷ ጥሩ ሰው በመምሰል በጣም መጥፎ ነገሮችን እየሰራች ትገኛለች ማለት ነው። እና ወይዘሮ ገነት ከዚች ከተንኮለኛዋ ጓደኛዋም እንደምንም አድርጋ በሆነ ነገር መራቅ መቻል አለባት። አሁን በነገራችን ላይ ወይዘሮ ገነት እየጠረጠረቻት ነው ማለት ነው። ስለዚህ
ለአቶ በኃይሉ ወሬ እያቀበለች ስለሆነ እያንዳንዱን ነገር ከእሷ መራቅ መቻል አለባት ብዬ አስባለሁ። ዳግም እንደዚሁ ከወይዘሮ ገነትና እንዲሁም ከብሌን ጎን መቆም አለበት። አትፍዘዝ፣ ከዚሁ ከክላስ ውስጥ አትቀመጥ፣ ውጣ ማለት ነው። እና ያው መውደድ ብቻ አይደለም፣ ስለዚህ እነሱንም መከላከል መቻል አለበት ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። አዲስ ነኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ ማለት ነው። መልካም ጊዜ ተመኘውላችሁ።